ትሁትና አባባ በሐዘን ተቃጠሉ። ካሌብ በድንገት ራሱን በረኪና ጠጥቶ አጠፋ። ቲና ያየችውን ነገር ማመን አቅቷት ተደፍታ እሱ ላይ ስታለቅስና ስትቀውጠው ትታያለች። ትሁቴ ደግሞ የአባዬ ምትክ እንዴት ለእኔ ብዙ ፍቅር ሰተኸኝና ከሄድክበት ቦታ ተመልሰ ስትመጣ እንደምንጋባ ተነጋግረን እንዴት ይሄን ነገር ታደርጋለህ ብላ እጅጉን በጣም ተቃጠለች። አባባ በሚገርምና በሚያሳዝን ሁኔታ ያየውን ነገር ማመን አቅቶት ራሱን መቆጣጠር ሲያቅተው ትሁቴ ወዳለችበት የስራ ቦታ ላይ ሲደውልላት እጅጉን በጣም ስለተሰማትና ስላዘነ ትሁቴ በአስቸኳይ ነው የምፈልግሽ፣ ቶሎ ብለሽ ነይ ቶሎ ብሎ ሲላት ትሁቴም በሚገርም ሁኔታ ካለችበት ወጥመድና ስራ እየበረረች መጣችና አባዬ ምንድን ነው የምትለው ብላ ስትል ካሌብ እንግዲህ ለአንዴና ለመጨረሻ ጊዜ እዛ ድፍት ብሎ ስታየው እጅጉን አዘነችና ወይኔ ጉዴ እዛ የሰው ሰው አተርፋለሁኝ ብዬ ጭራሽ የምወደውንና የማፈቅረውን ሰው አጣሁኝ። ለአባዬ እኮ ይህ አይገባም፣ አነሰም አደገም ለእኔ ብዙ ነገር አድርጎልኛል። ካሌብ እንዴት በተሳሳተ መንገድ ራሱን ሊያጠፋ ይችላል? ምን ተፈጥሮ ነው ብላ ስትጨልል አባባም አናቱን ይዞ እንደው እኮ እውቀትን ባይኖርህ አንተው ትሻለኝ ነበር፣ ለምን እንዲሆንክብኝ እያለ እየቀወጠው ይገኛል። ቲና እንግዲህ በጣም በሚገርም ሁኔታ ትሁቴ እየበረረች ስትመጣ ናቲ ተከትሏት ነበርና ናቲን ስታየው ከባድና ያልጠበቀችው ፍቅር ላይ ወደቀች። አባባ የማይችለው ወጥመድና የማይችለው ከባድ ሐዘን ገብቶበታል። ትሁቴም ደግሞ እጅጉን በጣም ጸጽቷታል። እዚህ ቤት እየተካሄደና የሆነ ነገር ቢኖር ነው እንጂ አባዬ ካሌብ እንደዚህ በድንገት ራሱን የሚያጠፋና ራሱን ችግር ውስጥ የሚያስገባ ነገር ምን ተፈጠረ እያለች እጅጉን በጣም ጥያቄ ሆኖባታል። የገዙ ቤተሰብ ደግሞ እጅግ በጣም የሚገርምና ጀግንነት የተሰማት የናቲ እናት አንድ ክፍል አጉረው አሳብደውና ጨልለው በሽተኛ ካደረጓት በኋላ እሷም ደግሞ ቤት እየገባች በተደጋጋሚ ስታሰቃያትና በገዛ ቤቷ እንዲሁም ደግሞ ባልና ልጇ ባለሀብት ሆና እሷ እየተሞላቀቀች ስታናድዳት ራሷን መቆጣጠር ሲያቅታት ከተቀመጠችበት ተነሳችና ማንቁርቷን ይዛ አሰቃየቻት። ቤቲም አቅምና ልኳን ስታየው ከግርግዳ ጋር ተለጥፋ የሰው ያለ ድረሱልኝ፣ ይች እብድ ልትገለኝ ነው እያለች ጩኸቷን ስታሰማ ወይኔ ጉዴ ምን አይነት ጉር ነው የገባሁት? እንዴት እንደዚህ ታረጋለች? ለካ እዚህ ክፍል ተዘግቶባት ርቧትና ጠምቷት ይመስለኝ ነበር። ርቧትና ጠምቷት ሳይሆን ግን ምግብ እያመጣ የሚሰጣትማ ሰው አለ። የዚችን የልጅ መጨረሻ ለማወቅ ጓጓሁ እያለች ስትንሰፈሰፍ ትሁቴ ላበደችው ወይንም ለናቲ እናት እኔ አተርፍሻለሁ አድንሻለሁ ብላ ይባስ ብላ ከታጎረችበት ክፍል አውጥታ ቤቱንም ማስጎበኘት ጀመረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴዋ እርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ትሁት አሁንም ቢሆን ስቃይና መከራዋ እንደበረታ ይገኛል። ከአባባ ቤት ከመውጣቷ አባዬ ትሁት የት ሄዳ ነው ብሎ ሲጠይቅ ትሁትማ ካሌብ እያሳደዳት መጨረሻውን ከዛ ሀገር በቃይ ብላ ወደ ሀገሯ ሄዳለች ብሎ ሲለው አበደ አይገልጸውም፣ ጨለለና እኔማ ትሁትን አጥቼ በህይወት መኖር አልችልም አለና ራሱን ጸጥ አድርጎ ሊያጠፋ ሲል
ቲና ብትደርስም የተፈጠረው ነገር በጣም አሳዛኝና ልብ ሰባሪ ነበረ። ትሁቴም ደግሞ አባዬ ለቀልድስ ቢሆን ለምን እንደዛ አደረግ? ካሌብ እኮ ሰሞኑን እየሆነ ያለው ነገር በጣም ያሳዝናል። ቆይ እሱ ለእኔ ምን ያህል ስሜትና መውደድ እንዳለው ጠንቅቀህ ታውቃለህ። አንተ ግን ይህንን በማድረግህ ሌላ ችግር ውስጥ እንዴት እንዲገቡ ትፈቅዳለህ? ብላ ስትል ካሌብም ትሁትን አለችበት ቦታ ላይ ሂዶ ማትረፍና ማዳን እየቻለ እሱ ግን ሽንፈቱን በበረኪና እንትን ብሏል ማለት ነው። ትሁቴ ደግሞ አባዬ ይህንን ነገር እኮ ምንም ቢሆን ምንም እንትን ልንልላቸው ይገባ ነበር፣ ልንደርስላቸው ይገባ ነበር። አንተ ያደረከው ነገር በጣም ስህተትና የወረደ ነው እያለች ስትለው አባባም ትሁትን ምን ነው ሌላ ሰው አገባች ብዬ ባልተናገርኩኝ፣ እንደዚህ ማድረግ የለብኝም ነበር እያለ በሀዘን ቅጥል ልንግብግብ ብሎ ይገኛል ማለት ነው። ወቸው ጉድ! ሌላውና ትልቁ ነገር ደግሞ ናቲ እንግዲህ ቤቲ የምትባል የአባቱ ሚስት እጅግ በጣም በጣም እየተፈታተነችው ትገኛለች። ስለዚህ ሌላው አንቺ ሴትዮ ቅሌትና ውርደትሽን ሳልበት ነው ወይንም እያንዳንዱ የምታደርጋትን ነገር ለሱ ከመናገሬ በፊት እውነታውን ስነግርሽ ከዚህ ከቤት እንዳላበርሽ ብሎ ሲላት፣ ማን ነው ከዚህ ከቤት የሚበረው? ናቴ አንዳንዴ ጅል ትሆናለህ ልበል? ገዛኸኝ እኔ ያልኩትን ነገር ብቻ ነው የሚያደርገው። አንተ የምትፈልገው ደግሞ የእናትህን ድርሻ ከሆነ እኔ የምልህን እንድታደርግ እፈልጋለሁ ብላለችው። እሱ ምንድን ነው የማደርገው? ከእኔ ጋር አብረህ እንድትሆንና የምልህን እንድትረዳኝ እፈልጋለሁ ብላ ካጠገቡ እየሄደች እየተፈታተነች፣ እንዲሁም ደግሞ እሷ የምትፈልገው ነገር በጣም የሚደብርና የሚያስጠላ ትልቅ ቅሌት ነው ማለት ነው። ናቲ በፍጹም ከቤቲ ጋር የፍቅር ግንኙነት እንዲኖረውም አይፈልግም። እንደውም የእሷን ቅሌትና ውርደት ለማጋለጥ ደፋ ቀና እያለ ይገኛል ማለት ነው። ትሁቴም እዛ ቤት የገባችበት ትልቁ ስቃይና መከራ ምን እንደሆነ ሳይገባት እንዴት አባታ አድርጌ ነው የምናገረው? እችን ሴትዮ ከዚህ ችግር ላወጣት የምችለው እንዴት አድርጌ ነው እያለች እጅጉን በጣም ግራ ተጋብቷት ክላሷ ገባችና ካለችበት ቦታ አወጣቻትና አይዞሽ፣ ለማንኛውም በሁሉም የህይወት ጉዞሽና በሁሉም የህይወት መንገድሽ አብሬ አለሁኝ፣ እኔ አተርፍሻለሁ፣ አድንሻለሁኝ፣ ከኔ ጋር አብረን እንቀጥላለን እያለች ትላታለች። እሷም እንዴ እውነትሽን ነው እንዴ? እኔን አንቺ ከዚህ ከቤት ታተርፊኛለሽ? ከዚህ ከቤት ታድኝኛለሽ? እያለች ስትጠይቃት አዎ አተርፍሻለሁኝ፣ አድንሻለሁ፣ ምንም ነገርም አይፈጠርም። ስለዚህ አንቺ ብቻ ተስፋ ባለመቁረጥና ያለንበትን ነገር ለመውጣት እኔ ምን እያደረግኩልሽ እንደሆን ለማንም እንዳትናገሪ፣ ከተናገርሽ ሌላ ችግር ውስጥ ነው የምንገባው እያለች ስትላት፣ እባክሽ ታዩሽ ይገሉሻል፣ እኔ ደግሞ በፍጹም እንድትሞችብኝ አልፈልግም። እኔ የምፈልገው ልጄን ነው፣ ናቴን ነው የምፈልገው፣ ናቴን ልጄን አገናኘኝ እያለች አሁንም በተደጋጋሚ ትግልና ሙከራዋ ከልጇ ጋር ለመገናኘት ብቻ ነው። ሆኖም ግን ትሁቴ ይሄንን ነገር ለማድረግ በድብቅ ብዙ ነገር እያደረገችላት ነው፣ ብዙ ዋጋ እየከፈለችላት ነው። እንግዲህ ትሁት በሚገርምና በሚያሳዝን ሁኔታ መጨረሻና እዛ ቤት ላይ የሚፈጠረው ነገር ምንድን ነው? አቶ ገዛኸኝም የሚስቱ ሁኔታ እጅግ በጣም እያሳሰበውና እየገረመው፣ ስሚ እዚህ ቤት ብዙ ነገር እንድትከታተይልኝ እፈልጋለሁ፣ ልጄንም እንዲሁም ደግሞ ሚስቴንም እንድታያቸው እፈልጋለሁ ብሏታል።
አሁን እነሱ እየሰሩ ያሉትን ነገር በሙሉ እንኳን ልትናገር ቀርቶ አይደለም በፍጹም በምንም አይነት ተአምርና ሁኔታ ምንም እንዳላየሽ አስቢው። ይሄ ነገር በቃ እኔ በጣም እወደዋለሁኝ አፈቅረዋለሁኝ እያለች ሚስጥሯን በሙሉ ቤቲ ስትናገራት ለትሁቴ፣ ትሁቴ ደግሞ ይሄ አንቺ ምርጫ ነው፣ እኛ ምንም ማድረግ አንችልም፣ ሁሉንም ነገር መወሰንና ማድረግ የምትችዩ አንቺው ራስሽ ነሽ እያለቻት ትገኛለች ማለት ነው። ትሁት እንግዲህ መጨረሻ ላይ ምን ታደርግ ይሆን? ይህንን ሚስጥር ለአቶ ገዛሀኝ ትናገር ይሆን ወይ የሚለውንም በጉጉት የምናይ ይሆናል። ናቲ ትሁት ላይ ያለው አመለካከትና ያለው የፍቅር ስታይል በጣም በጣም ደስ የሚል ነገር ነው። ትሁቴስ ናቲን ታፈቅረው ይሆን ወይ? አሁን ላይ በሚገርም ሁኔታ አቶ ካሌብ እንግዲህ መጨረሻውን የሞት ጽዋ አድርጓል ማለት ነው። ራሱን ትሁቴን እንደማያገኛት ሲያውቀውና ከዛ ከቤት እንደሄደች ሲረዳ በጣም ነው ያዘነው፣ ልቡም የተሰበረው። እንዲሁም ደግሞ ሌላውና ከባዱ ነገር ደግሞ አባባ ቲና ወደዛ ቤት መታ የሚፈልገውን ስራ ካሰራት በኋላ ቤቱን ለቃ እንድትወጣ አድርጓታል። ጀግናና አንበሳ። እሷም ደግሞ ካሌ ቤት ሄዶ ነው አባዬ፣ ምንም ቢሆን እኮ እኔና እሱ ብዙ ነገሮችን አሳልፈናል፣ በምንም አይነት ሁኔታ ላጣው አልፈልግም እያለች ደጋግማ እየጠየቀኝ ነበርና ልጄ ስለ ቲና እንዲህ ነው ብለህ በላት ብሎ አላለኝም። አንቺ ግን ሁል ጊዜ ክፋትና ተንኮልሽ የተሞላ አረመኔና አደገኛ ሰው ነሽ። ይህን ነገር እንዲህ ነው ብዬ ብናገር ልጄን አሳልፈሽ ለብዙ ነገር ታደርጊያለሽ። ቲና እውነት አንቺ መጠጊያና ቤት ካጣሽ ደግሞ እንደ ሰራተኛ ሆነሽ ብትሰሪም ጀግና ነሽ፣ አንበሳ ነሽ እያላላት አባዬ እባክህን አትቀልድ፣ እኔ እየቀለድኩኝ አይደለም። እኔ የምፈልገው አሁን እውነታውን ነው። ትሁቴ የት ሄዳ ነው? እንዲሁም ደግሞ አንቺ የሰራሽው ስራ ቀላል አይደለም። አሁን ተመልሰሽ ወደ ክፋትና ወደ ተንኮል የምትሄጂ ከሆነ ይሄ ቀላል ቅሌት አይደለም ብሎ ሲላት አባዬ እኔ እኮ ተስተካክያለሁ፣ በፊትም ቢሆን አላመንከኝም እንጂ መጨረሻዬን የምፈልገው ከዚህ ከቤት ነው። እዚህ ቤት አነሰም አደገን ብዙ ነገር አሳልፈናል። የትሁትን ወሬ እየሰማህ እኔን እንድትጠላ አደረግ። ኤዱና ዳኒ የት ገቡ አባዬ ብላ ስትል ደግሞ ስለ እነሱ ምን አገባሽ ቲና? ከጊዜ ጊዜ የምትቀያየር ይመስለኝ ነበር። ትሁት አይደለም እሷ ያለችበትን ቦታ ልነግርሽ ለእኔም አልተናገረችም። አሁን ላይ ግን ለአንዴና ለመጨረሻ እድል የምሰጥሽ በህይወታችን እየገባሽ አታጨናንቂን፣ በህይወታችን እየገባሽ አታሰቃይን፣ የራስሽን ህይወት ኑሪ፣ እኛ የምንኖርበት ብሎ ተናገረ ማለት ነው። እንግዲህ የቲና ሁኔታ መጨረሻዋ ምን ይሆን የሚለውን እጅጉን በጉጉት ለማየት ጓጉተናል። እውነት ለመናገር ቲና እዛ ቤት አሁንም ተመልሳ የመጣችው ለክፋትና ለተንኮል ካልሆነ በስተቀር በጭራሽ ትቀየራለች የሚባለው ነገር የማይታመን ነው። ምክንያቱም ብዙ ጊዜ ይቅርታ እየጠየቀኝ ብዙ ጊዜ እያለቃቀሰኝ ተመልሳ ወደ ስህተት የምትገኝ አደገኛ ሰው ናት ማለት ነው። ትሁቴ አሁን የናቲን እናት ምን አይነት ስቃይ እንዳለይ በሙሉ ትረዳው ይሆን ወይ ወይስ እንዲሁ እንደተሰቃየች እዛው ክፍል እድሜዋን ትጨርስ ይሆን የሚለውን የምናይ ይሆናል በቀጣይ ፓርት እስከምንገናኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።